في تدبيرك ما عبد الله بن عباس እንደተነገረው ሸይጣን የሰው ልጆች ደረት ላይ ይንበረከካል ተንበርክኮ ተዘጋጅቶ ይጠብቃል የሰው ልጅ ዝክር ሲል ይደበቃል ይሟሟል ሸይጣን የሰው ልጅ ዝክር ማለትን ሲተው ደግሞ ሸይጣን ተነስቶ ልቡ ላይ ስራውን መስራት ይጀምራል በላ ስለዚህ ዝሙት የሚያስቡ ስርቆትና ዝርፊያ የሚያስቡ ሰው መግደል የሚያስቡ የተለያዩ ወንጀሎችን የሚያቅዱ ሰዎች ሸይጣን ልባቸው ላይ ተቀምጦ የሚያነሳሳቸው እሱ اللهم اهدنا فيمن ላይ ሙዓዝ ኢብኑ ጀበል ረዲየላሁ ዐንሁ አርዳ ማ ሸይኡን አንጃ ሚን ዐዛቢላሂ ሚን ዚክሪላህ በላ የቂያም ቀን ከአላህ ቅጣት የሚያድን ምንም ነገር የለም አላህን እንደማስታወስ በላ ይሄ የተባለው ትክክለኛ ዝክር ከወንጀልም ጭምር ስለሚያርቅ በልቡ በምላሱ በተግባሩ አላህን የሚያስታውስ ሰው ከወንጀል ይርቃል በኸይር ሥራ ጊዜውን ያሳልፋል ሁሌ አላህን የሚያስታውስ ሰው ቀልቡ ህያው ይሆናል ስለ አላህ ተባረከ ወተዓላ ላይ ተቀን ያስተነትናል ያስባል ቀልብ ግን ከዚህ ባዶ ከሆነ ይታመማል አልፎ ሁሉ ይሞታል ሰዎች የተለያዩ ህግጋትን ይማራሉ ነገር ግን ዝክርና ዱዓ ላይ ረቃኢቅ ላይ ዙህድ ላይ ክፍተቶች አሉ عمرو بن قيس የሚባሉ 134ኛው ዓመተ ሂጅራ ላይ የሞቱ ኢማም ሲመክሩን ብለዋል وجدنا انفع الحديث لنا ما ينفعنا في امر اخرتنا من قال كذا فله كذا ብለዋል ከነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ውስጥ ይበልጥ ለኛ ጠቅሞን ያገኘነው አኺራችን ላይ የሚጠቅሙን ነገሮችን የሚገልጽልንን ሐዲስ ነው እንዲህ ያለ እንዲህ አለለት እንዲህ ያለ እንዲህ አለለት የሚሉ ሐዲሶች ናቸው ይበልጥ የጠቀሙን ብላ ليس من يقطع طرقا بطلا إنما من يتقي السلام عليكم ورحمة الله وبركاته الحمد لله رب العالمين الرحمن الرحيم مالك يوم الدين والصلاة والسلام على النبي الأمين وعلى آله وصحبه أجمعين أما بعد هيوة بذكرنا بدعاء يتعجب سو بسلام كجيتا وقام الجناية شلال الدنيا فتنا وجن تقواكم وما لفي شلال ذكرنا دعاء ተያያዥ ናቸው ዝክርም ዱዓ ነው ዱዓም ዝክር ነው ሰው ልጅ የሚበልጠውና የሚሻለው የቱ ነው ያለን እንደሆነ በጊዜው ዱንያዊ ጥቅም ከማግኘት አንፃር ዱዓ ሊሻለን ይችላል የአኺራ ጥቅሙ እንዳለ ሆኖ ነገር ግን ከቋሚ ጠቀሜታው አንፃር ዝክር ራሳችንን ትተን ሐጃትተን አላህን ተባረከ ወተዓላ ማስታወስ ከመሆኑ አንፃር በዱንያም ሰላምን ደስታን አድሎ አኺራ ላይም ጀነት እንድንገባ ያደርጋል በዝክር ወዳጃችን አላህን ተባረከ ወተዓላ ነው የምናስታውሰው በዱዓ የራሳችንን ሐጃ ነው ለአላህ የምንገልጸው ሆኖም ሁለቱም ወደ አላህ የሚያቃርቡ አላህ የሚወዳቸው እርስ በርሳቸው የተያያዙ ጉዳዮች ናቸው ሁለቱንም ልናበዛ ይገባናል ዝክርን ከማመዘን ጋር ዝክርን ማብዛት በዝክር ተጠምደን መጠየቅ የፈለገን የተውነውን ሐጃም ጭምር እንድናገኝና እንዲሳካልን እንደሚያደርግ ተነግሯል እነሆ ዝክር ብዙ ፈዳኢሎችና ትሩፋቶች አሉት የተወሰነውን በዛሬ መግቢያችን የምናይ ይሆናል በዋነኝነት ዝክር ወደ አላህ ተባረከ ወተዓላ የምንቃረብበት መንገድ ኻሊቃችንን ራዝቃችንን የምናስታውስበት አላህን ማስታወስ ፈውስና መድኃኒት ነው በተቃራኒው ደግሞ ደካማ የሆኑ ለራሳቸውም ይሁን ለሰው ልጆች ጥቅም ጉዳት ማስገኘት የማይችሉ የሰው ልጆችን ማስታወስና ማውሳት የቀልብ በሽታ ነው አውን ኢብኑ አብድላህ የሚባሉት ታቢዒ ሰዎችን ማስታወስ በሽታ ነው አላህን ማስታወስ ፈውስ ነው መድኃኒት ነው ብለዋል ታላቁ የሐዲስ የሲራ አዋቂ ኢማም ዘሃቢ ይሄን የዓውን ኢብኑ አብድላህን ንግግር አስመልክተው ሲየር ላይ ሲናገሩ ይህ ወላሂ فالعجب منا ومن جهلنا كيف ندع الدواء ونقتحم الداء ብለዋል ጅህልናችን አላዋቂነታችን ይገርማል እንዴት ነው መድኃኒቱን ትተን በበሽታ ውስጥ የምንገባው ብለዋል አላህን ማስታወስ ትተን ሰውን ስናስታውስ ሰውን በመጥፎ ስናነሳ በመጥፎ እንኳን ባይሆን በማላ ያኒ ከሰው ጋር ስለ ሰው ስናወራ በሽታ ውስጥ የገባን አላህን ማስታወሳችን ሁሌም ተጠቃሚዎች ያደርገናል ሰዎችን ማስታወስና ማውሳታችን ስለ ሰው ማውራታችን በመላስም ይሁን በልብ ወይም ከሳራ ውስጥ ይከተናል ወንጀል ከሆነ አሊያ ደግሞ ማላ ያኒ ሆኖ በሚጠቅም ነገር ጊዜያችንን እንዳናሳልፍ እንቅፋት ይሆንብናል ከዚክር ያዘናጋናል በአንድ ጊዜ ሁለቱን ማስተናገድ አይቻልም ሰውንም ማውሳት አላህንም ማውሳት አይቻልም በተለይ ባለንበት ጊዜ ሰዎች በተለያዩ ውጥረቶችና ጭንቀቶች ተውጠዋል አላህን ከያዙ አላህን ካስታወሱ ዱዓ ካበዙ ትልቁም ችግር ቀላል ይሆናል ዱዓ ከሌለ አላህን ማስታወስ ከሌለ ትንሹም ችግር ከባድና አስቸጋሪ ይሆናል ስለዚህ በሁሉም ሁኔታችን አላህን ስናስታውስ ሁሉም ጉዳዮቻችን
ቀላል ይሆናሉ ወይም ራሳቸው በቀላሉ ይስተካከላሉ፣ ችግሩ ይቀረፋል። ችግሩ እንኳ ባይቀረፍ ችግር ውስጥ እንኳ ብንሆን ችግሩን መቋቋም የምንችልበትን ኃይል አላህ ይሰጠናል። አላህ ተባረከ ወተዓላ እሱን ከሚያስታውሱ ጋር ነውና። በሰሞኑ ባለው ወረርሽኝ ምክንያት የሥራ ሁኔታ ተዛብቶ ሰዎች እንቅስቃሴያቸው ተገቶ ቤት የሚውሉ ከሥራ የተፈናቀሉ ለገሪ ذلك ሰዎች በመብዛታቸው ሰዎች በሕይወታቸው ደስታን አጥተዋል። ከወረርሽኙ በሽታ ይልቅ የጭንቀትና የድብርት በሽታ ያጠቃቸው ሰዎች በዝተዋል። ሙእሚን ዘንድ እንዲህ አይነት ነገር ሊኖር አይገባም። በየትኛውም ሁኔታ ላይ አላህን ተባረከ ወተዓላ ካስታወሰን በአላህ ውሳኔ ቀዷ ቀደር ካመነን ተረጋግተን መኖር እንችላለን። ዚክር ደግሞ ልብን የማረጋጋት ኃይል አለው። الذين آمنوا وتطمئن قلوبهم بذكر الله ብሏል አላህ። እነዚያ ያመኑ አላህን በማስታወስ ልቦቻቸው ይረጋጋሉ ብለዋል። የትኛውም አይነት ሙሲባና ችግር ቢፈራረቅብን ከአላህ ካላጣላን ከዲን ካላወጣን ሙሲባው ችግሩ ቀላል። የችግሮች ሁሉ ችግር የአደጋዎች ሁሉ አደጋ አላህን መርሳት፣ አኺራን መርሳት፣ ዋናውን የአኺራውን ንግድ ማጣትና መክሰር። ህይወታችን ላይ የሚፈራረቁ አደጋዎችን የአዱንያዊ ችግሮችን ቀለል አድርገን እንድናይ ከሚያደርጉን ከሚረዱን ነገሮች መሃል አንዱ ፈተናው ሙሲባው ችግሩ ዲናችን ላይ ሳይሆን ዱንያችን ላይ መምጣቱ ነው። ከባድ ችግር ማለት ዲን ላይ የሚመጣ ነው። ከአላህ ጋር ያለን ግንኙነት መልካም እንዳይሆን የሚያደርጉ የዲን ችግሮች ናቸው፣ አደጋዎች ናቸው ሊከብዱን ሊያሳስቡን የሚገባው። የአዱንያ ችግር ቀላል፣ ስራ ማጣት፣ መታመም፣ የትዳር መበላሸት፣ የልጅ አለማግኘት ለገሪ ذلك ዱንያዊ ችግሮች ናቸው። ዚክር በማድረግ ዱዓ በማድረግ ልንቋቋማቸው ልናስተካክላቸው እንችላለን በአላህ ፈቃድ። እዚህ የአላህ ትክክለኛ ባሮች በዚክር ነው ልባቸው የሚረጋጋው፣ ሰላም የሚያገኙት። ዚክር በምንልበት ጊዜ ሰፊ ነው። በጣት እየቆጠሩ ምላስን እያንቀሳቀሱ የሚሉት ዚክር ብቻ አይደለም። ይሄን ሁሉ ማድረግና ጥቅም የሚያስገኘው የምላስ ዚክር አለ፣ የልብ ዚክር አለ፣ የተግባር ዚክር አለ። በልባችን ስለ አኺራ ማሰብ፣ የአላህን ስሞችን ማስተንተን፣ አላህን መፍራት፣ እሱን መውደድ፣ እሱን ለመገናኘት መጓጓት፣ የፈጠራቸው ፍጥረታትን ማስተንተን የልብ ዚክር ነው። ኢማን የሚጨምር ወደ አላህ የሚያቃርብ ዒባዳ ነው። 5 ወቅት ሶላትን መስገድ፣ የተቸገረን መርዳት፣ ሐጅ ዑምራ ማድረግ የአካል የተግባር ትልቅ የሚባልም ዚክር ነው። በጣም ዝቅተኛው ዚክር በምላስ የሚባል ዚክር ነው። ከምላሳችን ጋር ልባችን አብሮ ዚክር ካላለ የምላሱ ዚክር ውጤቱን ብዛም ነው የሚሆን። ስለዚህ ከዚክሮች ሁሉ ምርጥ ዚክር ምላስ፣ ልብ፣ አካላት አብሮ ያሉት ዚክር ነው። 5 ወቅት ሶላትን ጠብቆ መስገድ ትልቅ ዚክር ነው። አስሉ ዚክር ማለት ማስታወስ ማለት ነው። ስራን ትቶ ረፍትን ትቶ ሶላትን አስታውሶ ተነስቶ መስገድ፣ ፈርዱን ሱናውን ጠብቆ በወቅቱ በሱናው መሰረት መተግበር ማከናወን ትልቅ ዚክር ነው። በዚህ መልኩ በሰፊው አላህን በማስታወስ ህይወት ይረጋጋል፣ ልብ ሰላም ያገኛል። ጠግቦ በመብላት ያማረ ቤት ላይ በመኖር የፈለጉትን አይነት በመልበስ ከዱንያ የተመኙትን በማግኘት አይደለም ደስታ የሚገኘው። ዋናው የደስታ መሰረት አላህን ማወቅ ነው፣ አላህን ማስታወስ ነው፣ ሌት ተቀን ወደሱ መቃረብ ነው። ይሄን ስናደርግ ትክክለኛን ደስታ እናገኛለን። ለዚህ ነው ኢማም ኢብኑ ተይሚያ ቋሚን ደስታ የፈለገ የዒባዳን ደጅ ይጥና ያሉት። ትክክለኛ ደስታ ያለው ዒባዳ ማድረግ፣ ሱናን መከተል፣ አላህን ማስታወስ ላይ ነው። ከዚህ የራቁ ሰዎች ውጫቸው ሁኔታቸው ሲታይ ደስተኞች ቢመስሉም ውስጣቸው ግን ምድጃ ላይ እንደተጣደ ድስት በጭንቀትና በብሶት ሚንተከተክ ነው የሚሆን። እነሆ ዚክርና ዱዓ በእድሜ በአቅም ያልተገደበ ወደ አላህ የሚያቃርብም ዒባዳ ነው። የአዱንያም የአኺራም ኸይሮች መክፈቻ ቁልፍ ነው። ይሄን ቁልፍ አላህ የሰጠው ሰው እጅጉኑ የታደለ ደስተኛ ሆኖ የሚኖር ሰው ነው። ይሄን የዚክር ቁልፍ የተነፈገ ሰው ደግሞ የኸይር በሮች ይዘጋጉበታል። በህይወቱ ደስታን ሰላምን ማግኘት አይችልም። ልቡ ሁሌ በጭንቀት ይሞላል፣ ሐሳቡ ይበታተናል። ምንጩን የማያውቀው ጭንቀትና ስጋት ይቆጣጠረዋል፣ ይውጠዋል። የሚጠቅመውን ነገር ለመስራት ወኔ አይኖረው። በተቃራኒው ደግሞ ሁሌ ዚክርና ዱዓን የሚያዘወትር ከሆነ ልቡ ይረጋጋል፣ የአዱንያ የአኺራን ሰላም ያገኛል። ነው አላህ ተባረከ ወተዓላ ዚክር አድርጉ፣ ዱዓ አድርጉ፣ ለምኑኝ፣ አስታውሱኝ ብሎ አዟል። ዚክርን ዱዓን እሱ ራሱ አስተምሯል። ነብዩ አለይሂ ሰላቱ ወሰላም አስተምረዋል። ዚክርን ዱዓን በማድረግ የሚገኙ ጥቅሞችንም ተናግሯል። ለምኑኝ አስታውሱኝ ብሎ አላህ ማዘዙ፣ ዱዓን ዚክርን ማስተማሩ፣ በዚክር በዱዓ የሚገኘውን ጥቅም መንገሩ ዱዓን ዚክርን ምን ያክል አላህ እንደሚወደው የሚያሳይ። በድብቅም በገሃድም ለብቻችንም ሆነን ከሰዎች ጋር ስንሆን ሱናውን በጠበቀ መልኩ ዚክር ማብዛታችን
ሸይጣን ከኛ እንዲርቅ ያደርጋል። ሀም ገም ጭንቀት ሐዘን ከኛ እንዲርቅ ያደርጋል። ብዙ ኸይሮችን በዱንያም በአኺራ እንድናገኝ ያደርገናል። ውስጣችን ላይ የሚመላለሱ መጥፎ ሐሳቦች እንዲወጡ ልባችን ንጹህ እንዲሆን ንቁ እንዲሆን ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አዘውትሮ ዚክር የሚያደርግ ሰው መልካም ነገር ላይ ከሰዎች ሁሉ ቀዳሚ እንደሚሆን አልፏቸው እንደሚሄድ ተናግረዋል። ወርቅን ብርን ወጪ ከማድረግ እንኳ ጦር ሜዳ ላይ ከእስላም ጠላቶች ጋር ተገናኝቶ ከመፋለም እንኳ ዚክር እንደሚበልጥ ነብዩ ሰለላሁ ዐለይሂ ወሰለም በሶሒህ ሐዲስ ተናግረዋል። አንድ ግለሰብም ወደ ነብዩ መጥቶ ያ ረሱላህ የእስላም ህግጋቶች ብዙ ናቸው፣ የሚሰሩ ነገሮች ሁሉን መስራት አልችልም፣ እንደው በቋሚነት የሚይዘውና ወደ አላህ መቃረብበትን አንድ መልካም ስራ ንገረኝ ሲላቸው ምላስህ ዚክር ከማለት አይቦዝና አይቋረጥ ብለውታል። ምላስህ ከዚክር አይቋረጥ፣ መቼም አይደረቅ ምላስህ በዚክር አንቀሳቅሰው ብለውታል። ይህ ማለት ሶላትን ትቶ ጾምን ትቶ ዚክር ብቻ በልማት አይደል። ዋጅብ የሆኑ ግዴታ የሆኑ የእስላም ህጋትን ከመተግበር ጋር ሌሎች ተጨማሪ ዒባዳዎችን ማብዛት ያልቻለ ሰው ከፈርድ ቀጥሎ ዚክርን አዘውትሮ ያዝ ማለት። ከዚክር ውስጥ ፈርድ ግዴታ የሆኑ ዚክሮችም አሉ። ፋቲሃ ዚክር ነው፣ ቁርአን ነው፣ ነገር ግን ዋጅብ ነው። ሶላት ዐለ ነቢ ዚክር ነው፣ ዋጅብ የሆነ ዚክር ነው። ሶላት ላይ የሚባሉ ዋጅብ የሆኑ የዚክር አይነቶች አሉ። ወከዛሊክ ዚክር ባለን ቁጥር አኺራ ላይ ጀነት ቤታችን እንደሚገነባ የጀነት አትክልቶች እንደሚተከሉ ሐዲስ ላይ ተነግሯል። አላህን ባስታወስነው ቁጥር አላህ ከኛ ጋር እንደሚሆን እርምጃችን ጉዟችን የተስተካከለ እንደሚሆን እንደዚሁ ተነግሯል። አዱንያ ላይ የምንሰራቸው የነበሩ መልካም ስራዎች ሁሉ ስንሞት ይቆማሉ። አኺራ ላይ የሚደረግ ዒባዳ የለም። ነገር ግን የጀነት ሰዎች ጀነት ገብተውም ማያቋርጡት ዒባዳ ቢኖር ዚክር ነው። ራሱ የሚወደድ የሚፈለግ ዒባዳ ነው ማለት ነው። ዚክርን ስናበዛ ሰውን በመጥፎ ማንሳት ማላ ያዕኒ ማውራትም እንዳያጠቃን ያደርገናል፣ ይረዳናል። አላህን ማስታወስ የተወ ሰውን በማስታወስ የሰውን ስም በማንሳት ይጠመዳል። የዚክርን ጥቅም ስለማናውቀው አሊያ ደግሞ ውስጣችን የኸይር ፍላጎት ስለሌለ ወይም ደካማ ስለሆነ ከዚክር ርቀን በሌላ በማላ ያዕኒ እንጠመዳል ነው። ይህን ጥቅም የተረዱ የዚክርን ይሄን ማዕረግ የሚያውቁትና የሚተገብሩት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን ለዚክር አነሳስተዋል። ጠቀሜታና አጅሩን ገልጸዋል። ምን አይነት ዝክር ብናደርግ ይበልጥ ተጠቃሚ እንደምንሆን አደጋን የሚከላከሉ አላህ ዘንድ በጣም ውድ የሆኑ የዝክር አይነቶችን አስተምረዋል። ከቦታዎች ከሁኔታዎች ከወቅቶች ጋር ተያይዘው የሚባሉ ዝክሮችን ዘርዝረዋል። ይሄን ሱሐቦች ተቀበለው ተግብረው ወደኛም አስተላልፈዋል። ሶላት ወቅት አለው፣ ቁጥር አለው። ሐጅ ወቅት አለው። ዝክርን በምናይበት ጊዜ ግን ቁጥሩን በተመለከተ እዝኩሩላህ ዚክረን ከቲራን የተባሉ ብዙ ማስታወስን አላህን አስታውሱት ነው የተባሉ። በተለይ በፊትና በችግር ጊዜ ዱዓ ዚክር እንድናበዛ ታዟል። ጦር ሜዳ ላይ ከጠላቶቻችሁ ጋር ፊት ለፊት ስትገናኙ አላህን በብዛት አስታውሱ ብሏል አላህ ተባረከ ወተዓላ። ሐጅ ስራ ላይም ሆነን አላህን በብዛት አስታውሱ ብሏል። ስለዚህ ዚክርና ዱዓ ማድረግ ብቻ ሳይሆን ከኛ የሚጠበቀው ዚክርን ማብዛት ዱዓን ማብዛት ይጠበቅብናል። አላህን ያለመነው ሰው አላህ ይቆጣዋል የሚል ሐዲስ አለ። የሰው ልጅ ሲጠየቅ ይቆጣል። አላህ ደግሞ ሳይጠይቁት ሲቀሩ ዱዓን ስናቆም አላህ ይቆጣል። አላህ በሩን ከፍቶ ቀን ማታ ሌሊት ጠይቁኝ ለምኑኝ ይላል። ማን ነው የሚለምነኝ የምሰጠው? ማን ነው ምህረት የሚጠይቀኝ የምምረው ይላል በየሌሊቱ ወደ ቅርቧ ሰማይ እየወረደ። የሰው ልጅ ግን ወደሱ ሲኬድ በር ይዘጋል። ለሰላምታው እንኳን ሲሄዱበት እጁን መዘርጋት ይከብደዋል። ፊቱን አይኑን ይቀያይራል። ለዛ ሲጠይቁት የሚቆጣ ወደሱ ሲመጡ በሩን የሚዘጋን የሰው ልጅ ትተህ ስላልጠየቁት የሚቆጣና ሁሌም በሩን ክፍት አድርጎ ነው የምትፈልጉትን ውሰዱ የሚለውን አላህን ለመነው ጠይቀው አስታውሰው ተብሏል። ዚክርን እንድናዘወትር አላህ ይፈልጋል ማለት ነው። ከነብይ የተገኙ ሱሐቦች ያስተላለፏቸው ዚክርና ዱዓዎችን ልናዘወትር የራሳችን ሐጃ ምንገልጽባቸው ዱዓዎችም ሱናውን በጠበቀ መልኩ ሊኖሩን ይገባል። አላህ በብዛት አስታውሱኝ ብሏል። አንድ ሰው ይሄን ህግ ይሄን ትእዛዝ ተግባራዊ ያደርጋል የሚባለው ቢያንስ የጧትና ማታ ዚክሮችን ጠብቆ ሲል፣ ሶላት ውስጥና ከሶላት በኋላ የሚባሉ ዚክሮችን ሲል፣ ከቤት ሲወጣ ቤት ሲገባ፣ መስጂድ ሲገባ ከመስጂድ ሲወጣ፣ ስንተኛ ስንነሳ፣ እንቅልፍ ላይ ሆነን በየመሃሉ ስንነቃ ስንባን፣ አያ ደግሞ የሚያስደነግጡ ሁኔታዎች ሲኖሩ እንቅልፍ ውስጥ የሚባሉ ዚክሮችን ስንል፣ ምግብ ስንበላና ስንጠጣ፣ ስንጀምር ስናበቃ፣ ግብረ ስጋ ግንኙነት ሲደረግ፣ መጓጓዣ ላይ ስንወጣ፣ ጉዞ ላይ ስንሆን፣ የሚያስደስትና የሚያስከፋን ነገር ስናይ፣ በአደጋ ጊዜ በደስታ ጊዜ ዝናብ ሲዘንብ የነጎድጓድ ድምፅ ስንሰማ፣ መጸዳጃ ቤት ሲገባና ሲወጣ፣ በደስታና በሐዘን ጊዜ የሚባሉ የዚክርና የዱዓ አይነቶች አሉ። እነዚህ
ከሁኔታዎች ከወቅቶችና ከቦታዎች ጋር ተያይዘው የተደነገጉ ዚክርና ዱዓዎችን ስናደርግ ነው በብዛት አላህን አስታውሰናል ማለት የሚቻለው። እዝኩሩላህ ዚክረን ከሲራ ወሰቢሑሁ ቡክረተን ወአሲላ ብሏል አላህ ተባረከ ወተዓላ። አላህን በብዛት አስታውሱት ማለዳና ምሽት ላይም አላህን አጥሩት ብሏል። የጧትና ማታ ዚክር በሉ ማለት። አንድ ሰው መቼ ነው በብዛት አላህን አስታውሷል ማለት የሚቻለው ተብለው ተጠይቀው መልስ የሰጡ ቀደምት ዑለሞች አሉ። አቡ ዐምር ብን ሶላህ የጧትና ማታ ዚክርን ካለ ቀንና ማታ ላይ ሁኔታዎች ሲቀያየሩ የሚባሉ ዚክሮችን ካለ በብዛት አላህን ካስታወሱ ሰዎች ይመደባል ብለዋል። ሙጃሂድ የሚባሉት ታቢዒ አንድ ሰው በብዛት አላህን ከሚያስታውሱ ሰዎች ሊመደብ የሚችለው ቆሞም ቁጭ ብሎም ተጋድሞ ተኝቶም አላህን ሲያስታውስ ነው ብለዋል። ኢብኑ ዐባስ ረሒመሁላህ ተዓላ ከሶላት በኋላ ዚክር ካለ፣ ጠዋትና ማታ ዚክር ካለ፣ ተኝቶም ዚክር ካለ፣ ከእንቅልፉ ሲነቃም ዚክር ካለ፣ ሲሄድ ሲመጣ ቤቱ ውስጥም ከቤት ውጪም ዚክር ያደረግ እንደሆነ በብዛት አላህን ከሚያስታውሱ ሰዎች ይሆናል ብለዋል። በብዛት አላህን የሚያስታውሱ ሰዎች ምንዳቸው ምንድነው ያለን እንደሆነ ወዛኪሪነ አላህ ከሲራን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ ብለዋል። ብዙ አላህ የሚወዳቸው ባህሪያቶችን ከዘረዘረ በኋላ በብዛት አላህ የሚያስታውሱ ወንዶችና በብዛት አላህን የሚያስታውሱ ሴቶችም አላህ ተባረከ ወተዓላ ምህረትና ትልቅ ምንዳን አኺራ ላይ አዘጋጅቶላቸዋል ብሏል። ዚክር ማለቱ ብቻ በቂ አይደለም። የነቢይን ሱና ተከትሎ የተባለ የተደረገ ሊሆን ይገባል። ዱንያዊም አኺራዊም የተሟላ አጅር እናገኝበት ዘንድ አደቡን፣ አኳኋኑን፣ አፈጻጸሙን ነብዩ ሰለላሁ ዐለይሂ ወሰለም አስቀምጠዋል። እዘን ዱዓ በምናደርግበት ጊዜ ሱናውን ተከትሎ መሆን እንዳለበትም ልንዘነጋ አይገባን። ነብዩ ሰለላሁ ዐለይሂ ወሰለም ባላደረጉት ሱሐቦች ባላደረጉት መልኩ ዚክር የሚያደርጉ ዱዓ የሚያደርጉ ሰዎች አሉ። ዚክር፣ ዱዓ፣ ሶላዋት፣ ኢስቲግፋር ኢላ ገይሪ ዛሊክ ዒባዳን ወደ አላህ የሚያቃርብ ነው። አላህ አስታውሱኝ ብሎ አዟል። ለምኑኝ ብሏል። አስታውሱኝ ለምኑኝ ብሎ አላህ ካዘዘ ዒባዳ ነው ማለት ነው። ዒባዳ ደግሞ አፈጻጸሙ ከነቢ ነው የሚወሰደው። ለዚክር በጣም ጉጉት ያላቸው ዚክር ማድረግ ላይም ጠንካራ የሚባሉ ብዙ ሰዎች አሉ። ነገር ግን የሚያደርጉት ዚክር ከነቢ የተገኘ አይደለም። ዚክሩ ራሱ ከነቢ የተገኘ ሊሆን ይችላል። አፈጻጸሙ ግን ነቢ ሱሐቦች ባደረጉት መልኩ አይደለም። ይሄ ከሳራ ነው የሚሆን። ዚክር እንውደድ፣ ዚክር እናብዛ። ነገር ግን በምን መልኩ ነው ዚክር የምንለው? እንዴት ነው ዱዓና ዚክራችን? በሱናው መሰረት ነው ወይ? ነቢ እንዲህ ነበረው የሚያደርጉት? ሱሐቦች እንዲህ ነበረው የሚያደርጉት? ይሄ ልብ መባል አለበት፣ መልስ ማግኘት አለበት። ሱናን ተከትሎ የሚሰራ ትንሽ ጥራት ያለው ዒባዳ ሱናን ሳይከተል ከሚደረግ ብዙ ዒባዳ አላህ ዘንድ የተሻለና ተወዳጅ ነው። አሰጋገዱ ላይ ነቢ እንደምንከተለው ዚክርና ዱዓም ላይ ነቢን መከተል አለብን። ይሄን ሱናም ጠብቀን ዚክር በምናደርግበት ጊዜ ሌላ ብዙዎቻችን የምንዘነጋ ወሳኝ ነጥብ አለ። ዚክር ስናደርግ ዚክሩ በመላሳችን ብቻ መሆን የለበትም። ቁጥሩን መሙላት ላይ ብቻ መጨነቅ የለብንም። ይልቅ ዚክርና ዱዓው አላህ ዘንድ ተቀባይነት እንዲያገኝ፣ ግቡን እንዲመታ፣ ጠቃሚ እንዲሆን ከልብ የመነጨ ሐሳብን ሰብስቦ የሚደረግ ዚክርና ዱዓ ሊሆን ይገባል። ሐሳባችን ሌላ ዓለም ሆኖ መላሳችን ብቻ ዚክርና ዱዓ ቢያደርግ ብዙ ጠቀሜታ አይኖረው። ለዛ ኢብኑል ቀይም ረሒመሁላህ ተዓላ አልፈዋኢድ በተሰኘው ድንቅ ክታባቸው ላይ ወአፍደሉ ዚክሪ ወአንፈዑሁ ማ ዋጠአ አልቀልቡ ሊሳነ ወካነ ሚነል አዝካሪ ነበዊየቲ ወሸሂደ ዛኪሩ መዓኒየሁ ወመቃሲደሁ ብላ ከዚክሮች ሁሉ ይበልጥ ጠቃሚ ዚክር ማለት ልብና ምላስ ተገጣጥመው በአንድ ያሉት ዚክር ነው። ወካነ ሚነል አዝካሪ ነበዊየቲ ከነቢ የተገኘ ዚክር ነው። ወሸሂደ ዛኪሩ መዓኒየሁ ወመቃሲደሁ ዚክሩን የሚያደርገው አካል የዚክሩን ትርጉምና ዓላማውን ተረድቶ የሚያደርገው ዚክር ነው ብላ። ይህ በጣም ወሳኝ ልብ ልንለው ልንረዳው፣ ሁሌም ዚክር ስናደርግ ፊት ለፊታችን ልናደርገው የሚገባ ንግግር። ከዚክሮች ሁሉ ይበልጥ ጠቃሚ ዚክር ልብና ምላስ አብሮ በጋራ ያደረጉት ዚክር ነው። ዱዓም ላይ ይሄን ነው የምንለው። እጃቸውን ወደ ሰማይ አንስተው ወደ ግራ ወደ ቀኝ እያዩ ዱዓ አደርጋለሁ የሚሉ ሰዎች አሉ። ይሄ ከዱዓ ጋር በጭራሽ አይሄድም። ጌታችሁን ተናንሳችሁ ዝቅ ብላችሁ ለምኑት ነው የተባለው። ዚክርም ላይ ይሄው በእጃቸው ዚክር የቆጠሩ በአይናቸው ሰው የሚያናግሩ ሰዎች አሉ። ቁጥሩ ሳይሆን በዋነኝነት የሚፈለገው በዚክሩ ልባችን መገሰጹ፣ አላህን ማስታወሱ። ከእንዲህ አይነቱ ዚክር አፍን ሳያንቀሳቅሱ በልብ ብቻ አላህን አኺራን የአላህን ፍጥረታት እያስታወሱ ማስተንተኑ ተፈክሩ ይበልጣል። ለዛ ከዚክሮች ሁሉ ምርጥ ዚክር ልብና ምላስ አብረው በጋራ ያሉት ከነብዩ የተገኘ ሰዎች ዝም ብሎ የገጣጠሙት ሳይሆን ዚክር የሚያደርገው አካል እንዲሁ ዱዓ የሚያደርገው አካል ትርጉሙንና ዓላማውን ያወቀው ዚክርና ዱዓ ነው። ይሄን ማድረግ የምንችለው ይህ ሊሳካልን የሚችለው ስለ ዚክር ስለ ዱዓ ስንማር፣ ቁርአን ሐዲስን መሰረት ሳያደርጉ ዝም ብለው ተገጣጥመው የተጻፉ የዚክር አውራድ የተባሉ መጽሐፍትን ተተን ቁርአንን ሐዲስን መሰረት አድርገው ሐዲስ በሚያውቁ ሰዎች የተጻፉ ዚክሮችን ይዘን ክታቦችን አጥንተን ዱዓና ዚክር ስናደርግ በተለይ ሶፊያ ጥሩቆች ላይ እንዲህ አይነት ወቅት ዚክር
የእንዲህ አይነት ወቅት ዱዓ እያሉ ከታጥም ይጻፏቸዋል። የማታ ዚክር፣ የማታ አውራድ፣ የጠዋት አውራድ ብለው ይጻፏቸዋል። አውራዱ በሱና ሊሆን ይገባል። በሱና ካልሆነ ዋጋ አይኖረው፣ ከነቢይ ያጣላል። አውራድ ወይም ውርድ ማለት አንድ ወቅቱን ጠብቆ የሚደረግ ዒባዳ ማለት ነው። የሶላት ሊሆን ይችላል፣ የቁርአን ሊሆን ይችላል፣ የዚክር ሊሆን ይችላል። ከመግሪብ እስከ ዒሻ አለያ ደግሞ ሐሙስ ማታ ወይም ጁሙዓ ቀን እያሉ ለዛ ወቅት ለዛ ሰዓት ዚክር ዊርድ ወይም አውራድ ለመገደብ ደሊል ያስፈልገዋል። ዱዓ አይደለም ወይ ምን ችግር አለው ሊሉ ይችላሉ ሰዎች። አፈጻጸም ላይ ወቅት ላይ ገድቦ አንድን ዱዓ ለመፍጠር ሰዎችን ወደዛ ለመጣራት ከነቢይ ከሰሐቦች ማስረጃ ያስፈልገዋል። ሻሂድ ዱዓው በሱና መሆን አለበት፣ ዚክሩ በሱና መሰረት መሆን አለበት። ይሄን የምናውቀው ቁርአን ሐዲስን ስንማር የሰለፎችን መንገድ ስናውቅ ነው። ደጋግ ቀደምቶች ሶላትን፣ ዘካን፣ ሐጅ እንዳስተማሩት ሁሉ ዚክርና የዚክር አደብንም ጭምር አስተምረዋል። ተማሪዎቻቸው ለዚክርና ለዱዓ ለረቃኢቅ ቀልብን ለሚያረጥቡ ስነ ምግባርን ለሚያስተካክሉ ነጥቦች ትኩረት እንዲሰጡ መክረዋል። ከጥንት ጀምሮ የሐዲስ ዑለሞች ሊቃውንቶች የፈዳኢል አልአዕማልና የዚክር ክታቦችን ለተማሪዎቻቸው ያስተምራሉ። አልፎ ሁሌ ሐዲስን ብቻ አህካምን ብቻ መማሩ በተወሰነ መልኩ ቀልባችን ጠንከር እንዲል ያደርጋል። በየመሃሉ አላህ እንዲያስታውሱ አኺራ እንዲያስታውሱ የሚያደርጉ የዙህድ የረቃኢቅ ክታቦች መነበብ አለባቸው ብላ። ከዚህም ነው ኢማም አሕመድ፣ ኢብኑል ሙባረክ፣ ሐናድ ሌሎችም አዙህድ የተሰኙ ክታቦችን ጽፈዋል። በዚህ ክታቦቻቸው ውስጥ ቀልብ የሚያረጥቡ ወደ አላህ የሚያቃርቡ ነጥቦች እንዳስተዋል። ከዚህ አንዱ ዚክርና ዱዓ። ባለንበት ጊዜም ይሄ ክፍተት በሰፊው ይታያል። ብዙ ሰዎች የተለያዩ ህግጋትን ይማራሉ፣ ነገር ግን ዚክርና ዱዓ ላይ ረቃኢቅ ላይ ዙህድ ላይ ክፍተቶች አሉ። ዓምር ብኑ ቀይስ የሚባሉ 134ኛው ዓመተ ሂጅራ ላይ የሞቱ ኢማም ሲመክሩ ምን ብለዋል? ወጀድና አንፈዐ አልሐዲስ ለና ማ የንፈዑና ፊ አምሪ አኺረቲና መን ቃለ ከዛ ፈለሁ ከዛ ብለዋል። ከነቢዩ ሰለላሁ ዐለይሂ ወሰለም ሐዲሶች ውስጥ ይበልጥ ለኛ ጠቅሞን ያገኘነው አኺራችን ላይ የሚጠቅሙን ነገሮችን የሚገልጽልንን ሐዲስ ነው። እንዲህ ያለ እንዲህ አለለት፣ እንዲህ ያለ እንዲህ አለለት የሚሉ ሐዲሶች ናቸው ይበልጥ የጠቀሙን ብላ። ጠዋትና ማታ 10 ጊዜ ላ ኢላሀ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ያለ ሰው ይሄን ያገኛል። መቶ ያደረገው ደግሞ ይሄን ያገኛል። ሐዲስ ላይ ተቀምጧል፣ ወደፊት የምናጠናው ይሆናል። ሶላት ዐለ ነቢ ማውረድ ይሄን ነው የምናገኘው። 100 ጊዜ አስተግፊሩላህ በማለት ይሄን ነው የምናገኘው። ሱብሃንአላህ ቢሐምዲሂ ስንል ይሄን ነው የምናገኘው። ይሄ ከሐዲሶች ሁሉ ይበልጥ የጠቀመን ሐዲስ ይሄ ነው፣ አኺራችንን የሚያስተካክልልን ሐዲስ ነውና ብለዋል። ማዕነል ሐዲስ አልኸጢብ አልበግዳዲ የሚባሉት ሌላኛው የሐዲስ አዋቂ الجامع لأخلاق الراوي وآداب السامع بتسنيو دنك وسان كتاباتشو لاي ويستحب أيضا إملاء أحاديث الترغيب في فضائل الأعمال وما يحث على القراءة وغيرها من الأذكار بلا ملكام سران اندن سرا يميان نساسو حديثوچن من ناقر ياسفل قال يودد البلا. إمام الذهبي رحمه الله تعالى والعلم الذي في فضائل الأعمال مما يصح إسناده يتعين نقله ويتأكد نشره وينبغي للأمة نقله بلا. የመልካም ሥራ ትሩፋቶችን የሚዘረዝሩ ሰነዳቸው ትክክል የሆነ ሐዲሶችና ዕውቀቶች ለኡማው ማሰራጨቱ ግዴታ ይሆናል፣ በጥብቅ አስፈላጊ ይሆናል። ኡማውም ከትውልድ ትውልድ ሊያስተላልፈው ሊቀባበለው ይገባል ብላ። አሚሩል ሙእሚኒን ፊል ሐዲስ የሚባሉ ሹዕባ ኢብኑል ሐጃጅ ረሒመሁላህ ተዓላ ውዱእ ካደረጉ በኋላ የሚደረገውን ዚክር ትሩፋት በተመለከተ አንድ ሐዲስ ሰምተው ነበር። የዚህን ሐዲስ ትክክለኝነት ለማጣራት ከአንድ ሀገር ወደ ሌላ ሀገር ጉዞ አድርገዋል፣ ተሰደዋል። ደጋግ ቀደምቶቻችን ይሄን ያሉት ይሄን ያደረጉት የዱዓን የዚክርን ደረጃ ስላወቁ ነው። ዚክርና ዱዓን ማዘውተር ማብዛት የዲን ጥንካሬ ምልክት ነው። በማይረባና በማይጠቅም ምናልባትም አላህ ዘንድ በሚያስጠይቅ ንግግር ምላሳችን እያንቀሳቀሰን ከመዋል ይልቅ አላህን በማጥራት አላህን በማወደስ ዱዓ በማድረግ ረክዓቴን በመስገድ ቁርአን በመቅራት ጊዜያችን ልናሳልፍ ይገባናል። ዚክር ዱዓ መልካም ሥራ ከብዶን የማይጠቅሙ አልፎም በዲን የተከለከሉ ነገሮች ቀለቡን ገርተውልን በእነሱ ጊዜያችንን የምናሳልፍ ከሆነ ከሳሪዎች መሆናችንን ልናቅ ይገባናል። ኢማም አሕመድ ዘግበውት አልባኒ ሶሒህ ባሉት አተር ላይ ሙዓዝ ብኑ ጀበል ረዲየላሁ ዐንሁ ወአርዳ ማ ሸይኡን አንጃ ሚን ዐዛቢላሂ ሚን ዚክሪላህ ብላ። የቅያም ቀን ከአላህ ቅጣት የሚያድን ምንም ነገር የለም አላህን እንደማስታወስ ብላ። ይህ የተባለው ትክክለኛ ዚክር ከወንጀልም ጭምር ስለሚያርቅ ነው። በልቡ በምላሱ በተግባሩ አላህን የሚያስታውስ ሰው ከወንጀል ይርቃል፣ በኸይር ሥራ ጊዜውን ያሳልፋል። ሁሌ አላህን የሚያስታውስ ሰው ቀልቡ ሕያው ይሆናል። ስለ አላህ ተባረከ ወተዓላ ላይ ተቀን ያስተነትናል፣ ያስባል። ቀልብ ግን ከዚህ ባዶ ከሆነ ይታመማል፣ አልፎ ሁሉ ይሞታል።
إذن ወደ አላህ የምናደርገው ጉዞ ያማረ የተስተካከለ እንዲሆን የህይወት ጫናዎችን መቋቋም እንድንችል ዚክር ልናበዛ ይገባናል። ውስጣዊም ውጫዊም ጥንካሬ እናገኛለን። ፋጢማ ረዲየላሁ ዐንሃ ለነብዩ ሰለላሁ ዐለይሂ ወሰለም ቤት ስራ የሚያግዘኝ ሰራተኛ ፈልጋለሁ አንድ ባሪያ ይሰጠኝ ባለቻቸው ጊዜ ከዚህ የተሻለን ነገር ለጠቁማችሁ እንደበላዋቸዋል ለዓሊም ለፋጢማ አዎን ሲሏቸው ሁሌ ሲተኙ ሱብሃንአላህ ወልሐምዱሊላህ ወላሁ አክበር የሚለውን ዚክር 33 ጊዜ እንዲሉ አስተምረዋቸዋል። ይህ ከሰራተኛ ይሻላል ብለዋቸዋል። ዚክር አካላዊ ጥንካሬም ጭምር ይሰጣል ማለት ነገር ግን ላለመደው ሰው ቋጥኝን ከመሸከም የበለጠ ከባድ ሊሆን ይችላል። ልቡ ደካማ ለሆነ ሰው የዱንያ ሰዎች ጥሩ በመብላት ጥሩ በመልበስ እንደሚደሰቱት በልከዛ በላይ የዚክር ጣዕም የገባቸው ሰዎች ይደሰታሉ። ከሰው ሸሽተው ለብቻቸው ሆነው ዚክር ማድረግን ይወዳሉ። የዚክር ጣዕም ያልገባው ኢማን ልቡ ስር ያልሰደደ ሰው ከብቸኝነት ሸሽቶ ከሰው ጋር ሄዶ ሚረባ ማይረባውን ሲያወራ ይውላል። ቢገባው ቢያውቅ ክፍት ሰዓት ባገኘ ቁጥር ወደ አላህ የሸሸ ለብቻው ገለል ብሎ የተቀመጠ አላህን ባስታወሰ ነበር። ምላስን በዚክር ካላሰርነውና ካልተቆጣጠርነው ገደል ይከተናል። ዱንያ አኺራችን ያበላሽብናል። ምላስ ከሰይፍ የበለጠ ከጦር የበለጠ ግለሰቡን ባለምላሱን ራሱንም ሌሎችንም ሊጎዳ የሚችል በዚክር ካልተቆጣጠርነውና ካላስተካከልነው ዱንያም አኺራም ላይ ብዙ መዘዞችን ያመጣብናል። ይሄ የገባቸው ደጋግ ቀደምቶች ምላሳቸውን በእጃቸው በመያዝ ይሄ እኮ ነው ለአደጋዎች የሚያጋልጠኝ ይሉ ነበር። ስንትና ስንት በጉልበት ማንም ታግሎ ሊጥላቸው ያልቻለ ምላሳቸው የጣላቸው ሰዎች አሉ። በአላህና በመጨረሻው ቀን የሚያምን ሰው መልካም ይናገር ካልሆነ ዝም ይበልበላል። መልካም ሱብሃንአላህ ማለት ነው። መልካም ኢስቲግፋር ማድረግ፣ መልካም ቁርአን መቅራት ነው። ወሀከዛ ዚክር አላህን የሚያስደስት አላህ ዘንድ ሚዛንን ደረጃን ከፍ የሚያደርግ ነው። ዚክርን መተው አኺራ ላይ ጸጸትን ያስከትላል። ዱንያ ላይ በማላ ያዕኒ እንድንጠመድ ያደርጋል። ከአብዱላህ ኢብኑ አባስ እንደተነገረው ሸይጣን የሰው ልጆች ደረት ላይ ይንበረከካል። ተንበርክኮ ተዘጋጅቶ ይጠብቃል። የሰው ልጅ ዚክር ሲል ይደበቃል፣ ይሟሟል ሸይጣን። የሰው ልጅ ዚክር ማለትን ሲተው ደግሞ ሸይጣን ተነስቶ ልቡ ላይ ስራውን መስራት ይጀምራል ብላ። ስለዚህ ዝሙት የሚያስቡ ስርቆትና ዝርፊያ የሚያስቡ ሰው መግደል የሚያስቡ የተለያዩ ወንጀሎችን የሚያቅዱ ሰዎች ሸይጣን ልባቸው ላይ ተቀምጦ የሚያነሳሳቸው እሱን ዚክር ስንል ከልባችን ተጠራርጎ ይወጣል፣ ከኛ ይርቃል ነው። ስለ ዚክር ብዙ ማለት ይቻላል። ዋናው የዚክርን ጠቀሜታ ትሩፋት ማወቁ ሳይሆን መስራቱ መተግበሩን። ቀኑን ሙሉ ዝም ብሎ መዋልም ተገቢ አይደለም። ቀኑን ሙሉ ማላ ያዕኒ ያወሩ መዋልም ተገቢ አይደለም። ክፉን ነገር መጥፎን ነገር ከመናገር ዝም ማለት ይሻላል። ዝም ከማለት አላህን ማስታወስ፣ አላህን ተባረከ ወተዓላ ማወደስ የተሻለ። ዚክርና ዱዓ ሁለት አይነት ነው፣ ሙቀየድና ሙጥለቅ ይባላል። ሙቀየድ ማለት በቁጥር በቦታ የተገደበ ማለት ከዛ መጨመር የማይቻል። ሌላ ሙጥለቅ ይባላል፣ አይነቱ በዲን የተፈቀደ የሆነ ነገር ግን በቁጥር በቦታ ያልተገደበ። አንደኛው ሙቀየድ ነው፣ በሁኔታ በቁጥር በቦታ የተገደበ ነው። ይሄን ከወቅት ቦታውን ቁጥሩን ቀይሮ ማለት አይቻል። ሌላ ደግሞ ሙጥለቅ ይሆናል፣ በመሰረቱ አይነቱ በዲኑ የተፈቀደ ነው፣ ነገር ግን በቁጥር በቦታ የተገደበ አይደለም። ቀኑን ሙሉ ሱብሃንአላህ ሱብሃንአላህ ስንል አስተግፊሩላህ ስንል መዋል እንችላለን። በፈለግነው ጊዜ አላህን መለመን እንችላለን። በዚህ ሰዓት እንዲህ አይነት ዱዓ ማድረግ፣ በዚህ መልኩ ተገድቦ ዱዓ ማድረግ ሱና ነው ሳንል አኳኋኑ አፈጻጸሙ ላይ አዲስ ነገር ሳንፈጥር በዚህ ደርሳችን ላይ እንዳሰው ከሁኔታዎች ከወቅቶች ጋር ተያይዞ የሚባልን ዚክርና ዱዓን እነሆ እያንዳንዱ ሙስሊም ከምግብ ከመጠጥ በላይ እንዲህ አይነቱ ዚክር ያስፈልገዋል። ሲተኛ፣ ሲነቃ፣ ሲቀመጥ፣ ሲቆም፣ ሲገባ፣ ሲወጣ የሚባሉ ለህይወት በጣም አስፈላጊ የሚባሉ የዚክር አይነቶች አሉ። ከእንቅልፋችን ከነቃንበት ጀምሮ ውለን እስክንተኛ ድረስ የሚባሉ የዚክር አይነቶች አሉ። ተኝተንም ጭምር አልጋ ላይ ፍራሽ ላይ ሆነን የምናደርጋቸው የዚክርና የዱዓ አይነቶች አሉ። ይሄን ጠብቀን ስናደርግ ነገሮች ገር በገር ይሆናሉ። ከሸይጣን እንጠበቃለን፣ ከአላህ ተባረከ ወተዓላ ቅርብ እንሆናለን። ኢማም ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ ዚክር ሉ ነበር ተብሏል። በተለይ ከሁኔታ ጋር የተያዙ ከወቅት ጋር የተያዙ ዚክሮችን ልንተው አይገባን። ጋፍልና አላህን የሚያስታውስ ሰው መለያውም ይሄ ነው። ዝም ብሎ ምግብ ፊት ለፊቱ እንደተቀመጠለት አንስቶ የሚጎርስ ሰው አለ። ሲተኛ እንደዚሁ ሄዶ የሚጋደም ሰው አለ። በአንጻሩ ደግሞ ምግብ ሲቀርብ አደቡን ጠብቆ ዚክር ብሎ የሚበላ፣ ወደ መኝታው ሲገባም እንደዚሁ የሚባሉ የሚደረጉ አደቦችን ዚክር ዱዓዎችን አድርጎ የሚተኛ ሰው አለ። እንዲህ አይነቱ ሰው ሱናውን ጠብቆ ሲተኛ መላኢካ ጠብቆት እንደሚያደር ተነግሯል። መንገድም ላይ እንደዚሁ ከፍታ ላይ ስንወጣም ይባላል፣ ቁልቁል ስንወርድም ይባላል፣ ስንለብስ ልብስ ስናወልቅ ምንለው ምናደርገዋል። ነብዩ በሁሉም ሁኔታቸው ላይ ዚክር ያደርጉ ነበር ማለት ይሄ ነው። ይሄን ስናደርግ ነው ኢማናችን ጠንካራ የሚሆን ነገሮችን መቋቋም የምንችለው የተውሂድ የኢማን ምንነት የሚገባን። ከነብዩ ሰለላሁ ዐለይሂ ወሰለም የተገኙ ዚክሮች በሙሉ ውስጣቸው ላይ ተውሂዳል፣ ተወኩላል፣ ኢስቲዓናል። ተውሂድን ከዚክር መማር እንችላለን፣ ከዱዓ መማር እንችላለን። ከሐላል ከሐራም ከሚደረጉ ከሚከለከሉ ነገሮች ተውሂድን መማር እንችላለን።
ተውሂድ ማለት ዒባዳችንን እንቅስቃሴያችን በሙሉ ለአላህ ብቻ ማድረግ ማለት ነውና ከዛ አንዳንድ አዝካሮች ላይ ለአላህ ብሎ ይሄን ያለ ለአላህ ብሎ እንዲህ ያደረገ ተብሏል። ኢኽላስንም ጭምር ያስተምረናል። በመሆኑም በቀጣይ ደርሶች ከሁኔታና ከወቅቶች ጋር ተያይዞ የሚባሉ ዚክሮችን ለማወቅ ልንዘጋጅ። ተማሪ መሆን ማለት አድምጦ ብቻ ሰምቶ ብቻ መሄድ ሳይሆን መተሐፈዝ ያለበትን መሐፈዝ፣ ማስታወሻ ላይ ማስፈር ያለብንን ማስታወሻ ላይ ማስፈር ነውና የተለያዩ ትምህርቶችን እየሰማን ወዲያው የመርሳት ችግር እንዳይገጥመን ለእያንዳንዱ የትምህርት አይነት ማስታወሻዎችን አዘጋጅተን ከወቅት ጋር ከሁኔታ ጋር ተያይዞ የሚባሉ ዚክሮችን እስከነ ትርጉማቸው እስከነ ማዕናቸው እስከነ አደባቸው አውቀን ልንተገበር ይገባናል። በአዱንያ ሰላምን፣ መረጋጋትን፣ ሰኪናን፣ ጥንካሬን የሚፈልግ አኺራ ላይ ወንጀሉ ተራግፎለት ትልቅ የጀነት ማዕረግን ሙሉ ጸጋን የሚፈልግ ዚክርና ዱዓን ሸሪዓን በጠበቀ መልኩ ሊያዘወትር ይገባዋል። አላህ ተባረከ ወተዓላ ለሁላችንም ያግራልን ያግዘን። በቀጣይ አንድ ሁለት ደርሶች ወሳኝ የሚባሉ ከዚክርና ዱዓ ጋር የተያያዙ ፍቅህና አህካሞችን አስቀድመን ከዛ በኋላ በቀደም ተከተል ቀንና ማታ የሚባሉ ከሁኔታዎች ጋር ተያይዘው የሚደረጉ ዚክርና ዱዓዎችን የምንዳስስ ይሆናል። ወላሁ ተዓላ አለም። ሰላም አለይኩም ወራህመቱላህ ወበረካቱ።